የብፁዕ ቅዱስ ፓትርያርኩ መልእክት የቅዱስ ሲኖዶስ አጀንዳዎች አነጋጋሪ። በአዲስ አበባ ባሏ ዘግናኝ በሆነ ሁኔታ ሚስቱን ጥቃት ፈጽማለች። ካህናት አባቶች በአርሲ ድምጻቸውን እያሰሙ የአቡነ ፋኑኤል ላይ የተከፈተው ዘመቻ እንደቀጠለ። ውድና ኩራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለባል እወዳለሁኝ። እንግዲህ ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ ቪዲዮ መረጃ ማስረጃ ይዤ መጥቻለሁ። ሁሉ ጊዜ እንደምለው ላይክ እና ሼር በማድረግ ሰብስክራይብ በማድረግ ይህንን መረጃ ማጋራት ማዳረሳችሁ እንዳይዘነጋ። ያው ሰብስክራይብ ስታደርጉ ብዙ መረጃዎችን ታገኛላችሁ። በቀጥታ ወደ መረጃችን ስናመራ በቅድሚያ በጣም ዘግናኝ የሆነውን መረጃ ላስደምጥ። እጅግ በጣም የሚያሳዝን ማለት ነው። ያሳዛኝ ድርጊት አዲስ አበባ አየር ጤና አካባቢ ነው የተፈጸመው። በጣም ያሳዝናል። በዚህ ደረጃ ጭካኔ፣ በዚህ ደረጃ ክፋት፣ በዚህ ደረጃ ማን ምን ያመጣል የሚል ሐሳብ ያለበት ድርጊት ተፈጽሟል። ጉርሻ በገጹ ይህንን መረጃ አጋራ እንዲህ ይላል። አሳዛኝ ድርጊት ወገን ተው አንጨካከን፣ ፈጣሪን እንፍራ፣ በባሏ ተገደለች ይላል። አዲስ አበባ አየር ጤና አካባቢ ወጣት አለሚቱ ሸጋው በባለቤቷ መገደሏን ቤተሰቧ አሳውቋል። በአዲስ አበባ ከተማ አየር ጤና አካባቢ በሚገኝ አሚኒ ሆቴል ወጣት አለሚቱ ሸጋው በባለቤቷ ደሳለኝ ሽመልስ በአሰቃቂ ሁኔታ መገደሏን ቤተሰቦቿ ያሳወቁት። ግድያ የተፈጸመው ሚያዝያ 12 ቀን 2018 ዓ.ም ምሽት እንደሆነ የተገለጸ ሲሆን ተጠርጣሪው ወንጀሉን ከፈጸመ በኋላ ለሟች ወንድም ዛቻ የያዘ ቪዲዮና የጽሑፍ መልእክት ልኳል። መልእክቱም አስደምጣችኋለሁ። ተጠርጣሪው ደሳለኝ ሽመልስ እስካሁን በቁጥጥር ስር ያልዋለ ሲሆን ቤተሰቦቿ ለሟች ፍትህ እንዲሰጥና ማንኛውም አካል ተጠርጣሪውን በማጋለጥ ለሕግ እንዲያቀርብ ጥሪ አቅርበዋል። የአዲስ አበባ ፖሊስ በበኩሉ ጉዳዩን እያጣራ መሆኑን ገልጿል። ለሟች ቤተሰቦችም መጽናናት እንመኛለን። በእውነት እንዲህ ይላል። ስልክ ቁጥር ሁላ አስቀምጦ ለወንድሙ የላከው መልእክት ማለት ነው። አንተ ደደብ፣ ለእህቶች ተቆርቋሪ ስለሆንክ አየር ጤና ሂድና ካልጋ ቤት የእህትን አስክሬን አውጣው ገድያታለሁ፣ ገድያት ሄጃለሁ፣ ለአልጋ ቤቶች በዚህ ስልክ ደውልላቸው ብሎ አልጋ ለሚያከራዩት ስልካቸውን አስቀምጦ ምን የመሰለች ወጣት ዳታ ክፈትና እያት እንዴት ሪዘገና ለመናገር ወደ ጎጃም እየሄድኩ ነው። በሳምንት ውስጥ ደግሞ የእናትህንና የእህትን ሞት አሰማሃለሁ። ተወብዬ ነበር ከኔ ጋር መነታረክ መተናኮር እና ይላል ማለት ነው። በጣም አደገኛ ምን አይነት ጭካኔ እንደሆነ ምን አይነት ዘመን ላይ እንደደረሰ ከዛ ብሶ ደግሞ ጭራሽ ኃይል በተሞላበት ቃል መልእክት ሁላ ልኮ ማለት ነው። እና እንዴት ነው እግዚአብሔር እኛን የሚታረቀው? እንዴት ነው ወደኛ የሚቀርበው? እንዴት ነው ጸሎታችንን የሚሰማው? እንዴት ነው ለሀገራችን ሰላም የሚያመጣው? ጋብቻ የሚያስፈራ እስኪመስል ድረስ ባለትዳር ሆኖ ባሏ ሚስቱ ላይ ነው። እግዚአብሔር አምላክ ነው ነፍሷን በአጸደ ገነት ያኑርልን። ለቤተሰቦቿ መጽናናት እንመኛለን። እንደዚህ አይነት ይሄን ልጅ ማጋለጥ አለብን። እባካችሁ ላይክ ሼር አድርጉ። እባካችሁ ውድ ኦርቶዶክስ ኢትዮጵያን ኤርትራ እኔን የምትሰሙላችሁ በደንብ ላይክ አድርጉ። አልጎሪዝሙ በራሱ ያዳርስና የዚህ ልጅ እንግዲህ የሚጋለጥበትን መንገድ ይፈጠራል። ስለዚህ ሼር አድርጉ። እሺ ከእናንተ የሚጠበቀው እሱ ነው። ወደ ቀጣይ መረጃችን ስናመራ የቅዱስ ሲኖዶስ ምልአተ ጉባኤ ተጀምሯል። የቅዱስ ሲኖዶስ ምልአተ ጉባኤ እንግዲህ የተለያዩ የዕለት ውሎ ውሳኔዎችንም እያስተላለፈ ይገኛል። አጀንዳዎቹም ረቀዋል። የብፁዕ ቅዱስ ፓትርያርኩ መልእክትም እናስደምጣለን። ከቀረበው አጀንዳ መካከል ምን እንደሚል እና ደግሞ ብዙሃኑ ይህ አጀንዳ አልተዋጠልንም ሲሉ አቅርበዋል። ኢትዮ ቤተሰብ ሚዲያም ይሄን መረጃ አጋርቷል። እንዲህ ይላል። በፍትህ መንፈሳዊ አንቀጽ 5 ቁጥር 164 ድንጋጌ መሰረት ከሚያዝያ 28 ቀን 2018 ዓመተ ምህረት ጀምሮ የሚካሄደው የቅዱስ ሲኖዶስ ምልአተ ጉባኤ መነጋገሪያ አጀንዳ ይላል። አንደኛ ቅዱስነታቸው
የመክፈቻ መልእክት፣ ሁለተኛ የቅዱስነታቸው ሲኖዶስ ጽሕፈት ቤት ሪፖርት፣ 3 በ2018 ዓመተ ምህረት ሀገራዊ ምርመራን በሰላም እንዲካሄድ የሰላም ጥሪ ማስተላለፍ በተመለከተ፣ 4 የንብና መመሪያዎችን በተመለከተ ያው ጽሑፉ ግድፈት አለበት ቃላት፣ የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ያቀረበውን የአፈጻጸም መምሪያ በተመለከተ፣ የግብረ ሰናይ ሆስፒታል መተዳደሪያ በተመለከተ፣ የመዝገበ አእምሮ የአብነት ትምህርት ፕሮጀክቶችን በተመለከተ፣ ውል አፈጻጸም በተመለከተ፣ የገዳማትን መተዳደሪያ ደንብን በተመለከተ ይላል። ከዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የቀረበውን ጥያቄ በተመለከተ፣ አርሲ ሀገረ ስብከትን በተመለከተ፣ ከዩኬና አየርላንድ ሀገረ ስብከት ለሊቀ ጳጳሱ የቀረበውን ሪፖርት፣ ቀሲስ ዳንኤል ሳሙኤል ያቀረቡትን አቤቱታ በተመለከተ፣ ሰሜን ጎንደር ሀገረ ስብከት አባት ይመደብልን በሚል የቀረበውን ጥያቄ በተመለከተ፣ የግሪክ ምክሐ ደናግል ኪዳነ ምሕረት ቤተክርስቲያን አስመልክቶ ከብፁዕ አቡነ ኤልያስ ሊቀ ጳጳስ የቀረበውን ሪፖርት በተመለከተ፣ የኮንታ ዞን ሀገረ ስብከት ይሁንልን የሚል የቀረበ ሪፖርትን ጥናት በተመለከተ፣ በበዓላት አካባቢ መንፈሳዊ አገልግሎት አፈጻጸም ዙሪያ ምናምን ይላል ማለት ነው። ቅድስት ኢየሩሳሌም የኢትዮጵያ ገዳማትን በተመለከተ እና አጀንዳዎቹ እነዚህ ናቸው የሚል ነው። ይሄ ነው አጀንዳው። እንግዲህ ምንም አንልም። ያው ምን እንበል እንደው ምንስ ልንል እንችላለን? ከዓመት ዓመት የሚደረጉት አጀንዳዎች እነዚህ ናቸው። በቃ መክፈቻ ንግግር፣ ሪፖርት መስማት፣ ከዛ ውጪ የረባ በክርስቲያኖች ሕይወት ላይ የተሰራ ስራ ግን እስካሁን የለም። ዛሬም አብዛኛው ያለቅሳል፣ ዛሬ አብዛኛው ይፈናቀላል፣ ዛሬም አርሲ ሞት ነው፣ ሌላ ቦታ ሞት ነው። ምንድነው? ቅዱስ ፓትርያርኩ ግን በመክፈቻው የተናገሩት ላስተዋለው ለተረዳው ጥብቅ የተባለ መልእክት ተናግረዋል። የቅዱስ ፓትርያርኩ መልእክት እንካተል። ብፁዕ ወቅዱስ አቡነ ማትያስ የመንግስት ባለስልጣናትና አማራጭ ሐሳብ አለን ለሚሉ አካላት በሙሉ ውድ የሆነው የሰው ልጅ ላይ አትጨክኑ፣ ባካችሁ እግዚአብሔርን ፍሩ ሲሉ በምሬት ተናገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአገሪቱ የቀጠለውን የማያባራ እልቂትና መገዳደል ለማስቆም የሃይማኖት አባቶች ከፊት ሊሰለፉ እንደሚገባና መንግስትም የኃይል አማራጭን ከመጠቀም ይልቅ ሰላማዊ ንግግር ላይ ሊያተኩር እንደሚገባ አሳስበዋል። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በኃይል አይደለም ሲሉ አጽንኦትም ሰጥተዋል። መሪዎችም የህዝቡን ብሶትና የልብ ትርታ ሊያዳምጡ እንደሚገባ ጠይቀዋል። ህዝቡ የሚፈልገው በሰላም ወጥቶ መግባትና ፍትህን ማስፈን እንዲሁም የእምነት ነፃነቱ እንዲከበርለትና ጣራ የነካው የኑሮ ውድነት እንዲረጋጋለት ነው በማለት አንስተዋል። ተጨማሪ መረጃዎች እንዲደርሷችሁ ቤቱን ፎሎ፣ ቪዲዮውን ደግሞ ሪፖስት በማድረግ አጋርነታችሁን አሳዩ። የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም በቀኖና ቤተ ክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊው የረክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ
መሆኑን ለሕዝበ ክርስቲያኑ እና ለመላው ኢትዮጵያውያን እናበስራለን። እግዚአብሔር ጉባኤያችንን ይባርክ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ሚያዝያ 28 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እንግዲህ ህዝቡ እነዚህ ከተሟሉለት ምንም ነገር ያደርጋል፣ የታዘዘውን ይፈጽማል ብሏል ቅዱስ ፓትርያርኩ። የቅዱስ ፓትርያርኩ ጥያቄና መልእክት አግባብነት ያለው ነው ብለን እናምናለን። ተፈጻሚነት ቢጎድለው እስኪ የሚሆነው እናያለን። ተመርጧል ቅዱስ ሲኖዶስ አርቃቂዎችና እንካተላቸው። ቅዱስ ሲኖዶስ የቅዱስነታቸውን መልእክት በጥሞና ካዳመጠ በኋላ የመጀመሪያ ስራ ያደረገው የቅዱስ ሲኖዶስ የ2018 የርክበ ካህናት መነጋገሪያ አጀንዳዎች በቋሚ ሲኖዶስ ተቀርጸው በረቂቅ የቀረቡትን መሰረት በማድረግ አጀንዳ እንዲያረቁ 7 አባቶችን በምልዓተ ጉባኤው ሙሉ ድምጽ በመወሰን ሰይሟል። እነዚህም አባቶች ብፁዕ አቡነ ሄኖክ፣ ብፁዕ አቡነ እንጦንስ፣ ብፁዕ አቡነ ኤዎስጣቴዎስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ፊልጶስ እና ብፁዕ አቡነ ኤልሳ ናቸው። አባቶቹ ከቅዱስ ሲኖዶስ በተሰጣቸው አደራና በተሰጣቸው መመሪያ መሰረት የቀረቡትን አጠቃላይ ረቂቅ አጀንዳዎች ከቅዱስ ሲኖዶስ ስርዓትና መመሪያ በቀኖናዊ ትውፊቱ መሰረት አርቅቀው ለከሰዓት በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ አቅርበዋል። ቅዱስ ሲኖዶስ ምልዓተ ጉባኤም በቀረቡት አጀንዳዎች ላይ ሰፊ ውይይት በማድረግ የ2018 ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መነጋገሪያ አጀንዳ እንዲሆኑ 22 አጀንዳዎችን በአጠቃላይ በመስማማት በቅደም ተከተል በማቅረብ ውይይቱ እንዲደረግ ቅዱስ ሲኖዶስ በሙሉ ድምጽ ወስኗል። ከነዚሁ 22 አጀንዳዎች መካከልም የተወሰኑ አጀንዳዎች ዝርዝር ንዑሳን አጀንዳዎች በውስጣቸው የያዙ ናቸው። የሆነ ሆኖ እንግዲህ በ22ቱ አጀንዳዎች ላይ ቅዱስ ሲኖዶስ ለመነጋገር በመወሰን የዕለቱን መነጋገሪያ መርሃ ግብር ጀምረዋል። እንግዲህ ተከታትለናል፣ ተመርጧል። በአጠቃላይ ወደ ቀጣይ መረጃችን ስናመራ ወንድማችን ነጋሽ ታቦት ለመባረክ አባቶቻችን ሲሄዱ ለጋሻ ጃግሬዎቻቸውም ጭምር አበል ይከፈላል። ይሄንን መንክር ሚዲያ ላይ ባለፈው የተወሰነ ለማስደመጥ ሞክረናል እና አበል ይከፈላል ወይ እውነት ነው ብለዋል። እውነት ነው። ቤተ ክህነቱ በጣም ውጥንቅጥ ውስጥ ነው ያለው። ታምሷል ማለት ይቻላል። በቃ ጳጳሳት ሲሄዱ አባቶች ሲሄዱ በቃ ገንዘብ ይጠይቃል። የሆነ ደብር የሆነ ያህል ገንዘብ ደግሞ ወረዳ ቤተ ክህነት ሀገረ ስብከት ላይ ያለ ምናምን በቃ ገንዘብ ነው በቃ እንካለ ጳጳሳት ታቦት ሊባርኩ ሲወጡ አበል ይጠይቃሉ። ለጳጳሱ መስጠት ብቻ ደግሞ አይደለም አበሉ። ጳጳሱ ጋሻ ጃግሬ ያላቸው በፍቅር ጎንበስ ብሎ መስቀላቸውን ከሚስመው ባለፈ ተወዳጅ ናቸው ብሎ ድራማ የሚሰራላቸው ስርስራቸው የሚሮጥ እንደ ጥላ የሚከተል 7-8 ሰው ነው ይዘው የሚሄዱት 10 ከዛም በላይ። እነዚህ ሁሉ አበል ያስፈልጋቸዋል። ለነሱ አበል በዛብን ከሚሉ ሐሳቦች ባለፈ ብዙ ጉዶች በሚዲያ ተለቋል። በተለይም በወንድማችን ሚኪ ሚዲያ መንክር ሚዲያ ላይ ግቡና እዩት። ሙሉ ቪዲዮን ከሚኪ እቀበልና እየቆራረጥኩ ሙሉ ቪዲዮን እየቆራረጥኩ ሐሳብ እንሰራበታለን። ረጅም ጊዜ ለኔ ስለሚወስድብኝ አሁን ግን ባጭሩ ሚኪ መንክር ሚዲያ ላይ ግቡና ሙሉ ሐሳቡን እዩት። እኔ ያስደምጣችኋለሁ አንዱን ቪዲዮ። ከዛ በፊት አንድ ታሪክ ልንገራችሁ። 2007 ይመስለኛልና የወቅቱ የሀገሪቱ ገዢ ፓርቲ ምንድነው ኢህአዴግ በስብሻለው ሀገር መምራት አልቻልኩም ብሎ የአራቱ ፓርቲዎች ሊቃነ መናብርት ይቀመጣሉ። በስብሰናል፣ እንደ ሀገር መምራት አቅቶናል፣ በቃ በስብሰናል፣ የበሰበሰ ፓርቲ ነው ብለው ይመካከሩና ስልጣኑን
ለሌላ ሰው ማስረከብ አለብን ብለው ተገማገሙና ብልጽግናን አዋለዱ። ክቡር ጠቅላይ ሚኒስትሩ ሀገር ተረከቡ። ሀገር ከተረከቡ በኋላ ያለውን ታሪክ አይመለከተኝም፣ በስብሰናል የሚለውን ሐሳብ ላይ ብቻ ግን ከዛ ብልጽግና ማዋለዳቸውን ብቻ ያዙልኝ። አሁን በጠቅላይ ቤተ ክህነቱ ልክ እንደ ኢህአዴግ በስብሰናል የሚል ውይይት ነው ያደረጉት። ሌላ ነገር አይደለም። በስብሰናል የሚል ነገር ግን አውርተዋል። አሁን ትሰሙታላችሁ። ቀጣይ ቪዲዮን አሰማችኋለሁ። ሙሉን ግን መንክር ላይ ስሙት። እምጓጓው ቤተ ክህነቱ ምን ሊያዋልድ ይሆን ነው? ምን ያመጣልን ይሆን? ምን ለውጥ ያመጣልን ይሆን? ድንጋይ በድንጋይ ላይ ተነሳስቶ እርስ በርስ ይጨራረሱ ይሆን ወይስ ይተራረሙ ይሆን? ከቤተ ክርስቲያኗ ጋር አታገናኙት። ከቤተ ክርስቲያን ጋር አይገናኙም። ከቤተ ክርስቲያን ጋር የሚገናኝ ነገር አይደለም። እነሆ ሙሉ ቪዲዮን እስቲ ስሙት። ሚዲያ ያቀረበው ነው። ዋናውን መረጃ ግን ሙሉ በሙሉ በመንክር ሚዲያ ታገኛላችሁ። በተለይ አባቶች፣ አብዛኛው አባቶች ዝምታቸውን ሰብረው የተናገሩትን ቪዲዮ እኔም በተወሰነ ያጋርቼላችኋል። በቃ የዚህ የቤተ ክርስቲያን ጉዳይ ከገንዘብ ጋር የተገናኘ ከገንዘብ ጋር የተነካካ ገንዘብና ገንዘብ የሆነ ርዕስ ሆኗል። በየአቅጣጫው ገንዘብ ብቻ ነው የሚጠይቀው፣ በየአቅጣጫው ገንዘብ ነው የሚለመነው፣ በየአቅጣጫው ገንዘብ ነው። ስለዚህ ይሄ በጣም ልባት ሊሰጠው ትኩረት ሊሰጥበት የሚገባው። መጋቢ ሐዲስ ሄኖክ ፈንቴ በፌስቡክ ገጻቸው ይናገራሉ። እንዲህ ይላል። ሌላ ደግሞ ማለት ነው እንግዲህ ለሆነ ጳጳስ አይደለና ለአጃቢዎች አይደል ገንዘብ የሚሰጠው። አሁን ታቦት ራሱ ለእግዚአብሔር ማክበሪያነት ተትቶ ገንዘብ መለመኛነት እንዴት እንደሆነ ሄኖክ ፈንቴ ያዕቆብ መጋቢ ሐዲስ ማለት ነው እንዲህ ይላል። ይሄኛው ታቦት ገንዘብ ያስገባል በማለት ታቦታትን ከተገቢው በላይ እየበደሉ እየደበሉ እየደረቡ በየወሩ ማንገስ ክብርን ማሳጣት ነው። ተገቢ አይደለም። ታቦታት የገንዘብ መለመኛ አይደሉም፣ የአምላክ የክብሩ መገለጫ ናቸው እንጂ ሲሉ መጋቤ ሐዲስ መምህር ሄኖክ ፈንቴ ተናገሩ። አሁን ማርያም አንድ ሀገር ላይ እንኳን እኔ እንኳን በማውቀው ማለት እኔ እንኳን በማውቀው ሰዓሊተ ምሕረት የሚል ማርያም አለ። ሰዓሊተ ምሕረት የእመቤታችን ነው። ቁስቋም ደግሞ ተብሎ በተወሰነ ርቀት ውስጥ ደግሞ 6 የሚከብር አለ። ኪዳነ ምሕረት ደግሞ ተብሎ ትንሽ ሄድ ብሎ አለ። እንዲህ እያለ ሚካኤል 3 ቦታ አለ። ሚካኤል 3 ቦታ አንድ ሀገር ላይ 3 ቦታ ቅዱስ ሚካኤል እና ደግሞ በአታም ደግሞ አለ። ሌላ ይኸው በአታ ኪዳነ ምሕረት ቁስቋም ማርያም እኚህን ቀይ አራቱንም ማለት ልደታን የሌለው ይገባል እንግዲህ በዛያ የእመቤታችንን እንኳን እንደዚህ አድርገው የሚካኤል 3 እኔ እንኳን በማውቀው ማለት በመላው ሀገር ደግሞ ተመልከቱ አንድ ቤተክርስቲያን ላይ የደብል ያደርጋል ታቦት ማለት ነው። ለምን አሁን ሰው አርሴማን ስለሚወድ የእመቤታችንንና የአርሴማን ከዛ የተክልዬን ከዛ ገብርኤልን እዚህ ጋር ሚካኤልን ብናረግ አንድ ደብር ይሄን ላይ ያደርጉላችሁ 3 4 ነው ያደርግ። ታቦታቱ ምእመናኑ ልባቸው ወደዛ ስለሚሄድ ገንዘብ ያመጣልናል ብለው ያስባሉ። ይሄ በየጊዜው የሚደረግ አሁን ምእመኑ አያውቅም ነበር። አሁን የሚደረገው ነገር ገኖ አልፎ ከመምጣቱ የተነሳ ምእመኑ ማወቅ ጀመረ፣ እኛ ማወቅ ጀመረ። ይገርማል። ለመጋቢ ሐዲስ ሄኖክ ይሄንን የተናገረው ታቦት ገንዘብ ያስገባል በማለት ታቦታትን ከተገቢው በላይ የደበሉ እየደረቡ በየወሩ ማንገስ ከወርወር ምእመኑ ሲመጣ 1 ሰዓት ተኩል ሙሉ ልመናን ጥላ ይዘረጋል። እጃችሁን ኪሳችሁ ላይ ከተቱ እንዲህ በሉ በቃ ህዝቡን ማስጨነቅ። በዚህ በኩል ደግሞ አርሲ ስቃይ ውስጥ ናት። እንኳን አይደለም ታቦት የተደበለ ይቅርና ታቦት እንኳን አይደለም ቤተክርስቲያን መሳለም ላልቻሉት ድምጽ የሚሆን የለም። አባቶች በአንድ ወቅት ሰልፍ ወጥተው ነበር አርሲ ላይ። የአርሲ ኦርቶዶክሳውያን ካህናት
ሰላማዊ ሰልፍ ወጥተዋል። ሆ ብሎ ድምጻቸውን አሰሙ ወጥቷል። አባቶች አልቻሉም። ካቅም በላይ ንካት ህግ ባለሙያዎች የመንግስት ባለስልጣናት ትቆሙ እንጠይቃችኋለን። እኛ ባለማህተቦች አይዟቸው ያላልናቸው እኛ ድምፅ ያልሆንናቸው ማን ሊሆን ነው? እንደዚህ ድምፃቸውን ሲያወጡ ድምፃቸውን ማሰማት የኛ የማህተብ ግዴታችን ነው። ባለማህተብ ሆናችሁ የማህተብ ግዴታችሁን ተወጡ። ድምፃቸውን እንዳታፍኑ። ቪዲዮውን ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት እያደረጋችሁ መረጃውን አድርሱት። ቪዲዮ ስለቅ እየወረደብኝ ስለሆነ የአርሲ ኦርቶዶክሳውያን አባቶች፣ እናቶች እንዲሁም ምዕመን እስከ መቼ ድረስ ግድያችን ቀን በቀን ይቀጥላል? እስከ መቼ በአርሲ ደም ይፈሳል? እስከ መቼ ድረስ እንሰደዳለን? ሲሉ ድምፃቸውን አሰምተዋል። ለዓለም እንዲሁም ለሚመለከተው አካል እንዲደርስ መረጃ በደንብ ሼር፣ ኮፒ ሊንክ በማድረግ ቪዲዮ በመስራት ከጎናቸው እንቁም። እኛ ባለማህተቦች ከጎናቸው ያልሆንን ማንም አይሆንምና እያየን እንዳላየ እንዳናል። ችግሩ አናረግም፣ ላይክ አናደርግም፣ ሼር አናደርግም፣ ፍትህ ለአርሲ አንልም። ለምን እኛ ጋር አልመጣማ፣ እኛ ቤት አላንኳኳማ። ይሄ ሀዘን፣ ይሄ መፈናቀልና ይሄ ሞትና ይሄ ሩጫ፣ ይሄ ሰቀቀን ኑሮ መሽቶ ሲነጋ ነግቶ ሲመሽ አሁን ምን ተፈጠረ? የትኛውን ጎረቤት አጣን? የትኛው ቤት ተቃጠለ? የትኛው ቤተ ክርስቲያን ጥቃት ደረሰበት? የትኛው ምዕመን ተገደለ? የሚል ጭንቀት እኛ ጋር ለዛ ላይክ ያደረጉ ሼር ያደረጉ ፍትህ መጠየቅ ለሚመለከቱ አካል መረጃውን ማድረስ ለኛ በጣም ሩቅና ከባድ። ላይክ አድርጎ ስንል እኛ ለራሳችን ገንዘብ የሰበሰብን ይመስላቸው እና ድምጽ መሆን እንኳን እስኪሳነን ማለት አባቶች ሞት እንኳን ፊት ለፊታችን ቢሆንም ድምጻችን እናሰማለን አሉ። አርሲ አሁንም የደም ምድር ናት። ክፉ እንዳልናገር መድኃኔዓለም አባቴ አንደበቴን ያዝልሽ ብሎ ፌስቡክ ላይ ማለት ነው የአርሲ ኦርቶዶክሳውያን እንዴት እየተቀጠቀጡ እንደሚገደሉ አይቼ እመቤቴ ሰውነቴን የተንቀጠቀጠው ኢትዮጵያ ምድር በሀገራቸው ማለት ነው። በሀገራቸው ኦርቶዶክሳዊነት ወንጀል የሆነበት ሀገር ኢትዮጵያ ምድር ነው። እኔ ቆይ እስከ መቼ ነው ዝምታው? እሺ መንግስት የለንም፣ ህግም የለም ለኦርቶዶክሳውያን የታወቀ ነው። አባቶች ግን አላችሁ ወይ? ጉድፍቻ ስጡን ለግብጽ፣ ለአርመን ኦርቶዶክስ፣ ለግብጽ ኦርቶዶክስ ጉድፍቻ ስጡን። ማሳደግ፣ መጠበቅ፣ ማስተዳደር ካልቻላችሁ ጉድፍቻ ስጡን። እመቤቴ ትንሽ ኦርቶዶክስ ባለበት ሀገር እንኳን ግብጽ እንዴት ኦርቶዶክሳውያን ተፈርቶና ተከብረው እንደሚኖሩ እያየን እኮ ነው። እናንተ ለአንድ ጋለሞታ ወይ ደግሞ ለባሏ ለወንድ ብላ ስለመጠፍ ራሷን ስላጠፋች ሴት በመድረክ ሳይቀር ተሰኩልን አላችሁ። ኦርቶዶክሳዊያን የሆኑ ልጆቻችሁ ግን ኦርቶዶክሳዊ በመሆናቸው በሃይማኖታቸው ምክንያት እንደ ባብ እየተቀጠቀጡ እንደ ሻማ እየነደዱ እንደ በግ እየታረዱ ሲያልቁ ግን ይሄው ዓመት ሞላው። ጸጥ። አረ ወዴት እንሂድ? አረ እንደው እመቤቴን እኔ አሁን ከመንግስት ይልቅ እኔ በጣም እያሳመማችሁን ያላችሁት የኛዎቹ አባት ነን የምትሉን አባቶች፣ እንደ አባት ልጆቻችሁን መጠበቅ ያቀታችሁ። እኔ በጣም ነው የመረረኝ። እኔ ያልገባኝ ነገር አንዷ ሰው ሰድቧት ራሷ እንዳጠፋች የተነገራችሁ አባቶች፣ አርሲ ሰው እየተገደለ እንደሆነ የሚነግራችሁ የለም። ሰላ አንድ ጋለሞታ ነፍስ እንዴት እንደሚያደርጋችሁ እያየን ነው። ሰለ ብዙሃኑ ግን ነፍስ ግን ግድ የላችሁ። አስመሳይና አሽቃባጭ ትውልድ ከዚህ በላይ ከየት ይመጣል? የፉኝት ልጅ ያለው እግዚአብሔር እኮ ራሱ ክርስቶስ እውነቱን እኮ ነው። ጉድፈቻ ትጡናለች። የጨነቀው ብዙ ይላል። በጣም ነው የሚያስከፋው። እውነት ለመናገር ያሳዝናል። ዛሬም ይሄ ነገር አለማባራቱ፣ ዛሬም ይሄ ነገር የቀጠለ መምጣቱ በጣም ነው የሚያዝነው። በጣም ነው የሚያስከፋውም ጭምር። እስኪ ከዚህ ዜና ደግሞ እንውጣ። ብቻ አጠቃላይ ከእናንተ የሚጠበቀውን ነገር አድርጉ፣ ላይክ ሼር አድርጉ፣ ፍትህ ጠይቁ፣ መረጃውን አዳርሱ። ወደ አቡነ ፋኑኤል ጉዳይ እንምጣ። አቡነ ፋኑኤልን ጠበቅ አድርገው ይዘዋል እና ስማቸውን እያጠፉ ነው። የዋሽንግተን ዲሲ እና አካባቢ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ብፁዕ አባታችን አቡነ ፋኑኤል ከ120 ሚሊዮን ብር በላይ ያወጣ እንትናቸውን ሀብታቸውን ቤታቸውን
ለመቄዶንያ መስጠታቸውን ተከትሎ በጣም ግርግሩ ሃይታው ጩኸቱ በስቷል። እንደውም ጭራሽ ዶላር ላይ እንዲተኙ አድርገው ምናምን የጳጳስን ክብር በማይመጥን መልኩ ፌስቡክ ላይ ያጋሩ አንድ ምስል ተመለከትን። ይሄንን አርአያ መካሻ ከተቃውሞ ሰርቶታል። አንድ አባታችንም ስለ አቡነ ፋኑኤል እንዲህ ይላል። ምን ነካቸው ይላል። 120 ሚሊዮን ብር የሚያወጣ ቃሊቲ የሚገኘውን ከወላጆቻቸው የተረከቡትን ቤት ለመቄዶንያ ሰጡ። ማህበራዊ ሚዲያ ላይ ውዝግብ ተጀመረ። ከዛ በፊት ማህበራዊ ትስስር ገጽ ላይ መቄዶንያ ገጽ ላይ ብፁዕ አቡነ ፋኑኤል በቅርቡ አዲስ የምስራች አለኝ ሲሉ መግለጫ ወጡ። እሱንም ብዙ ክርስቲያኖች በጉጉ ሲጠብቁ ቆዩ። ከዛን በኋላ ባለ 120 ሚሊዮን ብር ቤት ለመቄዶንያ እንዳስረከቡ ሲነገር እኚህ ጳጳስ ከየት አምጥተው ነው የሚል ዘመቻ ተከፈተ። አንድ በጣም ጥሩ ነግራቸዋል። አሁን መረጃው ተሟልቶ አለመውጣቱ እኚህን አባት ሰዎች እንዲሰናከሉባቸው ምክንያት ሆኗቸዋል። አንደኛ ከቤተሰባቸው የወረሱትን ንብረት ለመቄዶንያ አስረከቡ የሚል አገላለጽ የመጀመሪያው ዜና ላይ ቢሆን ኖሮ እኚህን ሊቀ ጳጳስ የሚተቹ ሰዎች በሙሉ ባልወጡ ነበር። ምክንያቱም ማንም ወላጅ ለልጆቹ ንብረት ያስረክባል። ጥሩ ጳጳሶች እናቶቻቸውን ሲቀብሩ ለምን ቀበሩ እነሱ እኮ የሁሉም እናት ናቸው ብላችሁ አልወቀሳችኋቸው። ሲወርሱ ግን ውርሱን ሲያስረክቡ ግን ወቀሳችኋቸው። ጥሩ ይሁን። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆናችሁ ሁላችሁንም አንድ ነገር ልንገራችሁ፣ ለሁላችሁ ሌላ እምነት ውስጥም ላላችሁ ላሳስባችሁ። ብፁዓን ሊቃነ ጳጳሳት ደሞዝ አላቸው። ደሞዝ የወንበራቸው ደሞዝ አላቸው። ጳጳስ ሲሆኑ በአገር ስብከታቸው የሚንቀሳቀሱበት የውሎ አበል መንቀሳቀሻ አላቸው። ይሄ ገንዘብ ነው። ገንዘቡን የማያጠፉት ከሆነ ይጠራቀማል። 100 አይደለም ከዛም በላይ ሊያገኙ ይችላሉ። እሳቸው ደግሞ ዋሽንግተን ዲሲ ላይ ነው የሚገኙት። ገንዘቡ እኛ በብር የምንጠራውን ገንዘብ እነሱ በዶላር ነው። ወደ ኢትዮጵያ ሲመነዘር ብር ነው። በጣም ብዙ ሚሊዮን ይደርሳል ቢቆጠር ማለት ነው። የዓመት ደሞዛቸውን ብትቆጥሩት ብዙ ነው የሚሆነው። አንደኛው እሱናስ፣ ሁለተኛው ነገር እሳቸው ለመተቸት ለምን ተነሳሳ ብዬ አስብ። እዛ ዶላር ላይ አስተኝተው አንጥፈው ፎቶ ላኩልኝ። አቡነ ፋኑኤል ያደረጉት ስራም እግዚአብሔር የሚከብርበትን ነገር ነው ያደረጉት። ከሳቸው በፊት እኮ የነበሩ ቅዱሳን አባቶች ብፁዓን አባቶች አቡነ ባስልዮስ ብፁዕ ቅዱስ 4 ኪሎ ፒያሳ የሚገኙ ህንጻዎች በግል ገንዘባቸው አሰርተው እኮ ነው የሚለው ለቤተ ክርስቲያን ሰጡ የሚባለው። እነ ብፁዕ ቅዱስ አቡነ ቴዎፍሎስም እንደዛው፣ እነ ብፁዕ አቡነ ዮሐንስ መቀሌ አካባቢ ያሉትም እንደዛው ደጋጎቹ አባቶች እናድርገዋል። ቤተ ክርስቲያን ከሰጠቻቸው ቀለብ፣ የአገልግሎት ቀለብ፣ የወንጌል ቀለብ ቋጥረው እናደረጉ። የእውነተኛ አባት ስለሆኑ የሰሩትን ቤት ለዘመድ ለአዝማድ ለወገን ይዳረሳል አሉ። እንዴ አቡነ አረጋዊ እኮ እኚህ ሽማግሌው በሞቱ ጊዜ ያው መናኛ አባት ናቸው። ህገ ቤተ ክርስቲያኑ የጳጳሱ ገንዘብ በሚያርፍበት ጊዜ ለቤተሰቡ ስለሚል ከሶ ነው ዘመዳቸው 800 ምናምን ሺህ ብር ወሰደ የሚባለው። እኛ አባት በህይወት እያሉ የወንጌል ቀለቤን ቤት ሰራሁበት፣ ቤቱን ደግሞ ለአረጋውያን መጦሪያ ብሔር ዘመድ ወገን ሳይለዩ እስላም ክርስቲያን ሳይሉ ሁሉን አቅፎ ለያዘው ለመቄዶንያ ያደረጉ። እልልታ ነው የሚገባው፣ ጭብጨባ ነው የሚገባው፣ ምስጋና ነው የሚገባው። እንዲህ አይነት ቆራጥነት ለካ ዛሬም በመነኮሳቱ ዓለም አለ ወይ በካህናቱ ዓለም አለ ወይ ተብሎ ነው መደነቅ የሚገባው። ይሄንም ሊያስተላልፉበት የሚገባ ቤተሰብ የሌላቸው ይመስላችኋል እንዴ? ያውም እኛ አባት ዘር ጎሳ የሌላቸው። እውነቴን ነው የምነግረው። እኔ አይቀጥሩኝ አይሾሙኝ ምን አያረጉኝ። እዚህ አሜሪካ ደግሞ ኢትዮጵያ ቤተክርስቲያን ነው ያገለገልኩ ያለሁት በዋናው መስሪያ ቤት። ግን እሳቸው ቤት የሄደ እንግዳ ሁሉ ከኢትዮጵያ ራሳቸው ሽሮ አፍልተው ማንንም ሳይለዩ ከጳጳስ እስከ ቄስ እስከ ዲያቆን ከመምህር ጋብዘው የሚያሰናብቱ አባት ናቸው።
እና አንዳንዱ ነገር ብሎ ፖለቲካ ባናደርገው ብፁዕነቱ ቡራኪው ይድረሰን ብለን በደስታ በምስጋና የምንቀበለው ድርጊት ነው። እግዚአብሔር ምስክሬ ነውና ደግሞ ቀረብ ብላችሁ ስታዩዋቸው እንዴት መልካም አባት እንደሆኑ ብሔር የላቸው፣ ጎሳ የላቸው፣ በዘመድ የተተበተበ አሰራር የላቸው ተቋም የሆኑ ሰው ናቸው። እኔ እንደውም በራሴ እንግዲህ ኢትዮጵያ ቤተክርስቲያን 30 ዓመት ሰራው ከነ ድክመቴ ከነ ብርታቴ ከነ ውድቀቴ ወደ ከነ መነሳቴ ሰራው። ከኛ የተሻለም ቤተ ክህነቱ የሚያውቅ የለም። 30 ዓመት ቀላል አይደለም። ጥሩ አባት ናቸው። ግን አቡነ ሐሳብ ስጡ። እንግዲህ ያው ከበጎ አንጻር ከመልካም ነገር አንጻር ነገሮችን መመርመር በመልከት ይቻላል። እውነት ለመናገር ሳይሰጡም መስደብ ሲሰጡ መስደብ ጥሩ አይደለም። እንደውም ሌሎች አባቶች አርአያ ይሆናሉ ብዬ ነው ማስበውና ያደረጉት ትክክል ነው። ልብ ገዝቶ ማሰብ የሚችል ሌላ አባት ካለ አቡነ ፋኑኤል ፈርቀዳጅ መንገድ አመላካች ሆነዋልና በበጎነት እውነት ለመናገር እንጂ ጀርባቸውን አጥንተው ለመተቸት መሯሯጥ ይሄ መጥፎ ነው። የቻለውና ልብ የገዛው አባት እንዲህ ይላል። በእስልምና ያለው እኔ እኮ በጣም ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማን ነው? በእጃቸው ዱላ እንኳን ያሉ ሰዎችን ገብተህ እዛ ውስጥ የጥላቻ ነገር ካልሆነ በስተቀር ጫካ ነው የሚኖሩት እነዚህ ሰዎች። ከአንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ድሮ እንዲያርጎናል ካላልክ በስተቀር ገዳም ውስጥ ገብተህ ንጹሐን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማን ነው? አንተም ምን አገባ የምትል ከሆነ ግን ነቢዩ አለይሂ ሰላቱ ወሰላም ለሰው ልጆች በሙሉ ያገባቸው ነበር። ይህን ታውቃለህ? ነቢያችን ሰለላሁ ዐለይሂ ወሰለም ንጹሐኖችን የትም ቦታ በተለይ ቤተ እምነታቸውን አትንኩ፣ መክሩቦቻቸውን አታፍርሱባቸው፣ አትንኳቸው፣ ጦርነት እንኳን ቢሆን ብሏል። አንተም ምን አገባ ትላለህ? አታፍርም። ለሰው ልጆች በሙሉ ያገባናል ማለት ምንም ነገር በእጃቸው ላይ ያለውን ሰዎች ከዛች ከቢጫ ፎጣቸውና ምን በስተቀር ከዛ ገዳማቸው ውስጥ ገብተው ጫካ ውስጥ የሚኖሩትን ሰዎች ማለት ነው። እምነታቸው አንተ ነህ እንዴ የምትመራቸው? የሚመራቸው አላህ ነው። ከአላህ ውጭ ማንም የሚመራቸው የለም። በትክክለኛ ልንገር፣ እዛ ውስጥ ገብተህ ማንም ይሁን ማንም አንተ ፖለቲካ ላይ አይደርሱብህ። ምን ላይ አይደርሱ? ጫካ ነው የሚኖሩ። ለምን ሄደህ ትገላቸዋለህ? ወላሂ በእያንዳንዱ ነፍስ እንኳን በውሻ ነፍስ አለግባብ ከገደልክ የውመል ቂያማ ትጠየቃለህ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ነፍስ አለግባብ ስትሞት በጣም ነበር የሚቆጡት። አላህም በቁርአኑ ላይ ምንም ጥፋት ያላጠፋችን የማንኛይቱንም ነፍስ የገደለ ሰው የዓለምን ሕዝብ በሙሉ እንደገደለ ነው የሚቆጠረው ማለት ነው። ያዳነ ሰው የዓለምን ሕዝብ በሙሉ እንዳዳነ እንደሚቆጠር አውቀህ እባክህን ፖለቲካን ከፈለክ በጉልበተኞች ላይ ተወጣ እንጂ ድሃና ምስኪን ጫካ ከሚኖሩ ሰዎች ጋር ሄደ እየገደልክ ክብርና ዝና እንዳይመስል ማለት ነው። ወላሂ ትዋረዳለህ በአጭር ጊዜ። ይገርማል። በጣም 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 ነው የሚገርመው የሚያስደንቀው። እንዲህ አይነት ልብ ያላቸው ራሱ አለ። ልብ ያላቸው በእስልምና ያለ አማኝ ነው፣ አባት ነው። ግን በገዳም ያሉት ምን አደረጉ? ዓለምን ንቀው ዳዋ ለሰው ጤዛ ለሰው ድንጋይ ተንተርሰው በአት ዘግተው ድምፀ አራዊትን ግርማ ሌሊትን ጸባጋንንትን ታግሰው ስለ ዓለም ስለ ሀገር ስለ ሁላችን የሚጸልዩ እንግዲህ ከዓለም እንዳሻሙ ጫካን ያሉት ይበላሉ እንዳንል የጫካ ፍሬያት ነው የሚበሉት። ዓለሙን አያውቁት ንቀውታል። ሄደው በአት ድረስ 30-40 ዓመት የዘጉትን አባቶች እያጠቁ እየገደሉ ዋጋ የሚያስከፍሉ አንድ እነዚህ አይነት አባቶች ራሱ ማስተዋል የሚችል ማገናዘብ የሚችል ይገርማል። ወጣቱ እንዳለ ከፍሯል ይላል አንድ ኡስታዝ። ማለት ሁሉ አብዛኛው ክርስትና እየተመለሰ ነው። ደቡቡ ክፍል በተለይ እኛ የሰራን አይደለም ማለት ንካለ። በመላው ኢትዮጵያ የማክፈሩ ዘመቻ ሌት ተቀን እየተሰራበት ነው ያለው። እኛ ኢትዮጵያውያን በዚህ ጉዳይ ላይ ምን እየሰራን ነው? በደቡቡ ማህበረሰብ ላይ የማክፈሩ ዘመቻ እኛ ከምንኸየለው ከምናስበው በላይ እየተሰራበት ነው ያለው።
በየቀኑ እገሌ ከፈረ ነው እንጂ ሰለመ ማለት በጣም ዘበት እየሆነ መጥቷል። የማክፈሩ ስራ በጣም እየተሰራበት ነው ያለው። ብዙ መሳጅዶች ላይ በምትገቡበት ጊዜ የምታገኙት ወጣት አይደለም የምታገኙት፣ አዛውንቶች ነው የምታገኙት። ወጣቶቹ የት ሄዱ በሚባልበት ወቅት ከፍሯል ነው የሚባለው። ወጣቱ ከፍሯል፣ አዛውንቶች ቤት ውስጥ ቀርተዋል። እነዚህ ሰዎች እየከፈሩ የሚሄዱበት ምክንያቱ ምንድነው ከተባለ ሁለት ዋና ምክንያቶች ናቸው የሚነሱት። አንደኛውና ትልቀኛው ስለ ሃይማኖታቸው ግንዛቤ የላቸውም። ሁለተኛ ኢኮኖሚካል ፕሮብሌም አለ። በኢኮኖሚ ችግር የተነሳ ለመክፈርም ቀላል ነው። እነዚህ ሁለቱ ችግሮች ያልተቀረፉ ከሆነ በደቡብ አካባቢ ላይ ሰዲቁን በትንሽ ጊዜ ውስጥ ሲዳሞ አካባቢ ላይ ሙስሊሞች ነበሩ የሚባልበት ቀን ቅርብ ነው አካሄዳቸው። እኛ ግን ያንን መስራት ባንችል እንኳ ወንድማሞቻችንን የሚያስቀራልን ኡስታዝ በ1000 ብርና በ2000 ብር መቅጠር አቅቶን ከበስተስራችን ልጆቻችን እየተወሰዱብን ነው ያሉት። በልጆች ብቻ ቢያበቃ ኖሮ ጥሩ ነበረ ጉዳዩ። ወደ ወላጆችም እየተሸጋገረ ነው ያለው። ብዙሃኑ ከዚህ በደቡብ ክልል ማለት ነው በተለይ ዲላ አካባቢ ብናይ እንኳን ብፁዕ አቡነ ገሪማ ወላይታ ብፁዕ አቡነ ይስሐቅ ትልልቅ ስራዎችን እየሰሩ የሚገኙ ማለት ንሻው ብፁዕ አቡነ ኤልያስ ሀገረ ስብከት ነው እንደዚህ አይነት ነገሮች ላይ ማንሰማው እንጂ አቡነ ዮሴፍ ሀገረ ስብከት ሲዳማ ላይም በጣም ደስ የሚያሰኙ ነገሮችን እየተመለከትን እንገኛለን። ስለዚህ አመርቂ ነገሮች፣ ደስ የሚያሰኙ ስራዎች፣ ደስ የሚያሰኙ ትሩፋቶችን እየተመለከትን ነው። ብዙሃኑ ወደ ክርስትና መጥተዋል። ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለሱ ይገኛል። ጃኒ ምንድነው የሆነችው? አደጋ ደርሷል የተባለ ነው። ንቃት አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። እንግዲህ ምን እንደተፈጠረ አናውቅም። እግዚአብሔር አምላክ ሰላሙን ያምጣላቸው፣ መረጋጋቱን ይስጣቸው፣ ጤንነታቸውን ይመልስላቸው፣ በጎ ያደርግላቸው ብለን ነው የምንመኘው። እግዚአብሔር ይጠብቃቸው ነው የምንለው። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እስክንመለስ ስንባበት ነገር